ይሄ ባርኮታ ይባላል። የማቀዝቀዣ ነው። ወደ ቤኒሻንጉል አካባቢ ነው ይሄ ብዙ ጊዜ የሚታወቀው። የሸክላ ነው። ዲቴሪ ዲኬሪ በሚል ነው መሰለኝ የተማርነው። የሸክላ ነው። ከሸክላ የሚሰራ ነው። እነዚህ እኛ አካባቢ ሰዎች ረዥም ርቀት ሲሄዱ ስንቅ ይዘውበት የሚሄዱ ነው። እነዚህ የሀረር ስፌቶች ናቸው እንደምታያቸው። ይሄ በኃይለ ሥላሴ ጊዜ የነበረ የከፍተኛ መኮንኖች የአልባሳት ነው። እነዚህ ካባዎች ናቸው። በጣም ግርማ ሞገስ አለው እንዲሆኑ ራሱ ቆይተዋል። ካባዎች ናቸው እነዚህ የምታያቸው። ይሄ በሙስሊም ጋር ነው ብዙ የሚታወቀው፣ ድቢ በመባል የሚታወቀው። እነዚህ ካባዎች ናቸው። አሁን እነዚህ ለማሰባሰብ የግድ ቦታቸው ላይ መሄድ ይጠበቃል ብዬ አስባለሁ። የግድ ነው። መረጃዎቹንስ እንዴት ነው የምታገኛቸው? እንግዲህ በየቦታው አንደኛ ቲቪ ላይ ሲሰማ ልጆች ካሉ ፌስቡክ ላይ ሳይ አድራሻቸውን አፈላልጌ የሚሰበስቡ ልጆች ስላለን መረጃ እንቀባበላለን። ከነሱ አግኝቼ ነው ወደዛ የምሄደው። ና ሲሉኝ የሆነ ነገር አለ ሲባል የምችለው ጊዜ እሄዳለሁ። ፎቶ ይልኩልኛል። እሱን አይቼ የሚደንቅ ነው። እነዚህ የምታያቸው ደግሞ እነዚህ ትራሶች ናቸው። እነዚህ የተለያየ ብሔር ትራስ ይጠቀማሉ። ቀን ሲሆን በማይተኙ ጊዜ እንዳያንቀላፋቸው ቁጭ ይሉበታል። ወደ ሀመር አካባቢ ወደ ሀመርም አፋርም ሶማሌም የተለመደ ነው። የሶማሌዎች ቀለል ይላሉ። ኦሮሚያም ብዙ ቦታ ወደ እኛም ወሎ አካባቢ የተወሰነ አለ ይጠቀማሉ ትራሶችን። ኦሮሚያ ጋር የሚዋሰኑት አካባቢ ወደዚህ ስንመጣ ግን ሶሲ ቀድሜን ትላለች ብዬ ነበር። የሴት መዋቢያ ስለሆነ ይሄን ትላለች ብዬ ነበር። ዘለልሽ እንግዲህ ሴቶች ያላገባች ሴት ኮረዳ የሚባለው እዚህ አካባቢ ያሉት ወይም ጥምቀት ላይ የኛ አሁን ራሷን አጊጣ ትወጣለች ሴት ልጅ በሎሚ ትመታለች ካልያዘ ከዛ ደግሞ ልክ እንደዚህ ስትይዝ ገበያ ስትወጣ ያላገባች መሆኗ ይታወቃል። በእንደዚህ አይነት ወደ ሲዳማ አካባቢ መስቀሎችን እያየን ነው። እዚህ ጋር ደግሞ መስቀሎችም በጣም ነው መስቀል የምወደው። በጣም መስቀል ስለምወድ የተለያየ ስትራክቸር ያላቸውን ቆየት ያሉ መስቀሎችን ሳገኝ እንደዚሁ ገዛቸዋለሁ። በብሮንዝ ናቸው አብዛኞቹ የምታያቸው ባክግራውንድ ላይ ያስቀምጥኳቸው። እዛም አሉ መስቀሎች እንደዚህ የሚታዩሽ ከሆነ ታች ጋር መስቀሎች። እንደገና በፊት አሁን ወንበር እንግዲህ አሁን ዘመናዊነት ሳይመጣ አንድ እንጨትን እንዴት አድርገው ጠርበው ይሄም የተመታ ከወጥ እንጨት ማለት ነው። ከወጥ እንጨት ነው። እንዴት እንደሚሰሩት እንግዲህ የምታየው ነው። በጣም የሚያምር ዛሬ ላይ ብታስቀምጪው የማይሰለች በጣም ነው የሚያምረው። ከለሩ ቫርኒሽ የሚባል ነገር ሳይኖር ምንም ነገር አለ የተቀባ ነው የሚመስለው። የተቀባ አልነካውም። ይሄ ምንም ነገር አልነካውም። የሚገርም ነው። ምንም ቀለም የለውም። ይሄ ደግሞ ወደ ጉራጌ ክትፎ የሚከትፉበት ነው። ጥሬ ስጋ በአንድ በኩል ያደርጋሉ፣ የሚከተፈው በዛኛው ይደረጋል። ይሄ መክተፊያቸው ነው። እንደዚህ እንትን የሚሉበት ምናልባት እዚሁ አካባቢ ከሆነ ላይ ቀር አሁን እቺን ብታያት እግር ስንታጠብ ተረከዝሽ ትደረግና ለማሸት ማለት ነው። ታጥበሽ ቆሻሻው እዚህ እንትን ይላል። እሺ ግሬድ ለማድረግ እነዚህ ያው የታውቂያቸው ያለሽ ክርስቲያን ዘሊያ መስቀል እንደዚህ የሚደገፉበት መቋሚያ ማለት ነው። መቋሚያዎች ናቸው። እቺም እንደዚህ መቋሚያ ነች። ከመጣ ከዚህ ካየን አይቀር መቼ ዓመተ ምህረት ፎቶ የደርግ ነው የቤተሰብ ፎቶ ነው። ልጄ ነው የምታየው እና ባለቤቴ ነች። አሁን 6 ዓመቱ ነው እንግዲህ መገመት ይቻላል። 2 ዓመቱ እያለ 3 ዓመቱ እያለ አንድነት ፓርክን ስንጎበኝ የተነሳ ነው። ብዙ አንተዋወቃቸውና ለዛ ካየን አይቀር እንተዋወቅ። ማን ይባላል? አርንቻ ትባላለች እሷ። እሱ ቶማስ አነጋግሬ ይባላል። የመጀመሪያም ልጄ እሱ ነው። በጣም ደስ ይላል። እሱ ነው ያለኝ ልጄ። እነዚህ እንጨቶችም ይኸው እንግዲህ በዚሁ ከመጣል ላይ ቀር የአልጋ አሁን እሱ የምታየው በሙሉ የተገጣጠሙ አንድ አልጋዎች ናቸው። ያልጋግር ማለት ነው። እዛ ከኋላ አለ። እነዚህ ያልጋግር ናቸው። ይሄ ጎኑ ነው። በቃ አልጋግር ሲሰሩ እንኳን እንደዚህ እንትን ብለው ጌጥ አሰጥተው ተቀርጾ ላዩ ላይ ነው። ይሄ ዣንጌባ ይባላል። ይሄ ደግሞ እንትን የሚሉጡበት እንሰት ማለት ነው። የእንሰት ነው አይደል? መጨቅጨቂያው እንደዚህ ነው። ይሄ ደግሞ መክተፊያ ነገር ይሄ የሚቆራረጥ መፋቂያው ነው። ይሄም ያልጋው ነው። ይሄም ያልጋው ጎኑ ማለት ነው። ይሄ ደግሞ በዛኛው በኩል የፊትና የኋላ አለው። እነዚህ ወደ አብዛኛው ወደ ኦሮሚያ አካባቢ ነው ለፈረስ ለመጋለብ የሚጠቀሙበት ነው።
አለንጋ ይሉታል። ይሄ የእረኞች እንትን ነው። ይሄ ነገር ምንድን ነው? ይህም የበር የነበረ ነው። ማካፈያ ይሉታል። የቤት ውስጥ ከሳሎን ወደ መኝታ ቤት ወይም ወደ ዕቃ ቤት ስትሄጂ የምትሄጂበት ማካፈያ ይሉታል። በቃ ሳየው በጣም ደስ ብሎኝ የቆየ ስለሆነ ነው የገዛሁት። ይህ ደግሞ አፄ ዮሐንስ ለእንግሊዞች ሲወጡ የሰጧቸው ስጦታ ነው። እንግሊዞች ወደ ኢትዮጵያ የገቡ ጊዜ አፄ ቴዎድሮስን እንትን ሲሉ አፄ ዮሐንስ የተወሰነ እርዳታ አድርገውላቸዋል። እንግዲህ የነገስታት እንትን ነው፣ በክፋት ሳይሆን በሌላ ሲሄዱ ደግሞ እነሱ መሳሪያ ጥለውላቸው ሄዱ። እሳቸው ደግሞ ይህን ስጦታ ሰጥተዋል። ከጀርባም ተጽፎበታል አለ። ከወርቅ የተሰራ ነው። ይሄ ዘውድ ነው። ዘውድ ነው። እቺ ለዋይን የምንጠቀምባት እቺ ኩባያነች እንጂ 3 ፔጅ ነው ያለው። ታሪኩም ከጀርባ ከዚህም ጀምሮ ሌላ አሉ፣ 3 አሉ። እንግሊዝ ትልቅ አታለን ማለት ነው። አንድ ቀን ይመልሱልን ይሆናል እንግዲህ። ሌላ የድሮ ዕቃ እና የድሮ ሰው አይገኝም የሚባል አባባል አለ። የድሮ ዕቃ ይገኛል እዚህ አለ። የድሮ ሰዎችም ታሪካቸው እዚህ ስላለ መሊ ከገባው ጀምሮ እነዚህ ወንበሮች ቀልቤን ስበውት ነበር። ከየት ነው የመጡት ወንበሮች? እነዚህ የጅማ ናቸው። መቼም እንደዚህ አይነት እንትኖች ይታወቃሉ፣ ወደ ጅማ የመጡ ናቸው። ከአንድ ወጥ ጣውላ የሚሰሩ እግራቸውንም እንደምታዩ ትንሽ ለየት ያለ ነው። አንዳንዶቹ የባርጩማ አይነት እግር ነው ያላቸው። ወደ የአንበሳም ነገር ለማድረግ ይሞክራሉ። እግሩን አይተሹ ከሆነ የአንበሳ ፍልፍል አለው። እና እስኪ እንግዲህ ቁጭ ብለሽ ሞክሪ በደስታ። ያው እኔ ይውጣኛል። ልሽማ ጀራይቱ የምትል በቃ እንደዚህ ይመቻል፣ ውበት አለው። በቤትም አንድ ሌላ ቅድም ስናወራ ምናልባት እንትን ያልኩሽ ይሄ አሁን አፄ ኃይለ ሥላሴ አሁን እኛ ሀገር ብታይ ሽልማቶች የሚሰጡት በግለሰቦች በተቋሞች መንግስታዊ እውቅና ያን ያክል ተነፍጎታል። ለአገር የደከሙ ሰዎች ያገለገሉ ሰዎች እንደ መንግስት የምናመሰግንበት እንትን ቀንሷል። በኃይለ ሥላሴ ጊዜ ግን አይደለም መሸለም ተሸለሟቸው በኋላ ሌላ ትውልድ እንዲያስታውሳቸው በመጽሐፍት ታትመው ማን ነው የታተመ ምን ስላደረገ ማን ነው የተሸለመው ምን ስላደረገ ብለው እና ለኢትዮጵያ መልካም የሰሩትን ሰዎች እንኳን አብረው ይሸልማሉ። የኛን ብቻ እንትኖች አይደለም። የውጭ ሀገር ከኮሪያ ከፊሊፒንስ ከአሜሪካ ከእንግሊዝ ያሉ ሰዎችን ከውጭም ከሀገር ውስጥም በተለያየ በጥበቡም በሳይንሱም አስተዋጽኦ ያደረጉት ሰዎችን ይሸልሙ ነበር። እና ይሄ አንዳንድ ጥሩ ነገሮችን የምንወስዳቸዋለሁ። አንድ የሚሸልም አካል ይመጣል። 4 ዓመት 5 ዓመት ስፖንሰር እስካገኘ ይሸልምና በሚቀጥለው የሚጠፋ ነው ያለው በደንብ ከሰበሰበ በኋላ። እንደ ሀገር ቢሆን ግን ሰዎቹን ሁልጊዜ እንዲከበሩ እንዳይረሱ ያደርጋቸዋል። እና ይሄ በጣም ደስ ስለሚለኝ ነው እዚህ ያስቀመጥኩት። ባለውለታዎችን እንግዲህ ለትውልድ ማስተላለፍ ይሄ ነው በዋናነት የመንግስት ኃላፊነት የግድ ያስፈልጋል። መንግስትም ይህን ነገር ትኩረት ሰጥቶ በፊት እንዴት ይደረግ ነበረ ሲሆን ተሻሽለን ከዚህ የተለየ ነገር አድርገን ነው መቅረብ ያለብን። ክቡር አቶ ከበደ ሚካኤል የአማርኛ ስነ ጽሁፍ ተሸላሚ ይላል። ሎሬት አፈወርቅ ተክሌ በሁሉም ዘርፍ ያሉትን ነው የሚሸልሙት። በሁሉም ዘርፍ ያሉ ናቸው። ሌላውን ይዛኛው ክፍል አንዳየው እዚህ ጋርም ተመሳሳይ ይመስለኛልና ይሄ ደግሞ ይሄ ሲሰጣቸው ብታዩ አሁን ብታነብ ነው የሚልሽ ከዲፕሎማ ጋር ሜዳሊያ ከዲፕሎማ ጋር ይሰጣቸዋል ነው የሚለው። ዲፕሎማ የሚሰጣቸው ልክ እንደዚህ የክብር ነው በብራና። አዎ በብራና ያሁን የብራና ነው። ብታነቢው ስማቸውና እንትን ብቻ ነው እንደሚቀረው። ሞዓ አንበሳ ዘምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ይላል። ይህን ጽሑፍ ለሚያዩ ሁሉ ሰላምታችን ይድረሳቸው። በንጉሠ ነገሥታችን ለታላቁና ለተከበረው ኒሻን አዛዥና ተሸላሚ በመሆናችን ይህንኑ ታላቁንና ከፍ ያለውን ኒሻን ሸለሙን። ማክበርና ማስከበር የተገባና መልካም መስሎ ስለታየን በሙሉ ፈቃድና በታላቅ ደስታ እጅግ ከፍ ያለውን ታላቁን ኒሻን ሸልመናል። ይህንን እጅግ ከፍ ያለውን ሽልማት ለተሸለሙ የሚሰጣቸውን ማናቸውንም ክብር ሙሉ መብትና ፈቃድ ሰጥተናል። ቀን 1900
ዳሽ ይላል ዓመተ ምህረት በንጉሠ ነገሥት በዚህ ዓመት በአዲስ አበባ ቤተ መንግስታችን ተሰጠ እና ይሄ በጣም ሰርተፍኬት ነው። በቃ ተጠቅሎ በትክክል የሚሰጣቸው ለአገር ላበረከቱት ውለታ የሚሰጥ ነው። አሁንም ላሉ እንትኖች እንግዲህ ሲኖሩ በቤተ መንግስት በክብር ተጠርተው መሰጠት ነው እንጂ ያለባቸው በየቦታው ሞገስ አለው። የሚገርም ነው። እና እነዚህ የምታያቸው ሰርተፍኬቶች የተለያየ አይነት አሁን የሚኒሊክ ሜዳሊያ የሚባለው እዚህ ይሸለማሉ። ሜዳሊያ ይሰጣቸዋል። ከዚህ ጋር ብታዩ 20 ሺህ ብር 30 ሺህ ብር ተሸጣቸዋል አብረው ይላል። የገንዘብ ሜዳሊያ እና የሰርተፍኬት ሽልማት ነበር የሚሰጠው። እዚህ ጋር ደግሞ በጣሊያን ኢትዮጵያን በወረረችበት ጊዜ በድል ለተዋደቁ ጀግኖች ይሰጥ የነበረ ሽልማት እንደሆነ ነው እያየሁት ያለው። ደስ ይላል። የሚደንቅ ነው። የድል ኮከብ ሜዳ ይሸልመናል ይላል። እዚህ ጋር ተቀምጬ ግን አይኔ ወርቃማ ቴምብር ላይ ያረፈ ምንድን ናቸው? እነዚህም እንግዲህ ከኢትዮጵያ ፖስታ አገልግሎት ድርጅት ካሳተማቸው ቴምብሮች መካከል አንዶች ናቸው። 2 ሴሪ ብቻ ነው ያሉት። ያው እንደምታየው ወርቅ ቅብ ነው፣ ወርቅ አይደለም። 1960ዎቹ ነው የታተሙት። አንዱ የአንበሳ ምስል ያለበት፣ አንዱ አርበኞችና ሳባና ባለቤቷ ያለበት የዛኔ ንግስት ሳባ ያለበት በጣም ለየት ያለ እኔም በጣም የምወደው አንድ ቴምብር ነው። እስካሁንም ታትሞ አያውቅም በእንደዚህ በወርቅ። ይሄ የመጀመሪያው ነው። እስካሁን ከሩቅ ነው የሚጠራው ውበቱ ራሱ። እሺ በመገቢያችን በዚህ ባሳይሽ እነዚህ የምታያቸው እንግዲህ ብርሌዎች ናቸው። አሁን ምሳሌ እንደው ከትልቁ ብንጀምር ይህ ብርሌ አሁን ማብረጃ በመባል ይታወቃል። አሁን ነገስታቱ ወይም ባላባቶች ከአንድ ቦታ ሂደው ቆይተው ሲመጡ እቤት ጠጅ ይጠብቃቸዋል። ጠጅ ሲሰጧቸው ደግሞ በዚህ ሞልተው ነው እርካታቸውን እንዳይቋረጥ አንድ ጊዜ ነው ጭልጥ አድርገው የሚጠጡ። ሊጨርሱትም ላይጨርሱትም ይችላሉ። ማቅረቢያ መስሎኝ እኮ ነው። በዚህ ነው የሚሰጣቸው። በዚህ ነው የሚሰጣቸው። ለዛ ነው ማብረጃ፣ ልክ ጥምን የምታበርጅበት ማለት ነው። ማብረጃ ጊዜ ጠጅ ነበር የሚቆረጠው። ከዛ አነስ እየተደረገ በእንደዚህ ይቀርብላቸዋል። እንዳይሰለቻቸው ቀስ እያደረጉ እንዲጠጡ እንዳይከብዳቸው ማለት ነው። እነዚህ የምታያቸው እንግዲህ መመገቢያዎች ናቸው። የቆዩ እንትኖች ማንኪያዎች፣ ቢላዎች ናቸው። የብር ናቸው። የብር ናቸው። የብር እሱ ሾካ ማንኪያው መቼም የፓስታ ሳይሆን ስጋ መብያ ነው። የክትፎ ምናምን መስቀል አላት። አያት እዚች ጋር እንግዲህ ያው ተመልካቾች ባሳያቸው ደስ ይለኛል። ይሄን አምባሮችንም እያየው ነው። እዚህ ጋር አምባሮችም የምታያቸው ታችም አሉ። እንደዚህ አምባሮች፣ መጠጫዎች። እነዚህ ከስር ምናልባት በደንብ ላይ ይታዩሽ ይችላሉ። እነዚህ ደባርቅ በመባል ይታወቃል። እስኪ ክብደቱን ነው በፊት የሚጠጡበት የነበረ። እንደዚህ የተለያዩ ከለር አላቸው። እንደዚህ ደግፌ ነው የሚጠቀምበት። ከዚህ ጭራሽ ደግሞ ፈሳሽ ነገር ሲኖረው ከባድ ነው። ደባርቅ ይባላል። እነዚህ እንግዲህ የምታያቸው አምባሮች አሉ፣ ሜዳሊያዎች አሉ፣ ኒሻኖች። እነዚህ የኩል ድሮ በብር ተሰርታ የኩል ማስቀመጫ ነበረች። እቺ ኩል ሴቶች በዚህ ነው የሚዘጋጀው። አዘጋጅተው እቺ ማስቀመጫዋ ናት። እንትን የሚልባት የጨው ዕቃ ድሮ ለአንበሳና ለእንትን የነበራቸው ክብር ትልቅ ስለነበር የጨው ዕቃ ሲያዘጋጁ የምግብ ጨው ፈጭተው ልክ እንደዚህ አዘጋጅተው የሆነ ጊዜ ቆቆር እየሆነ በጣም ተቸግረን ነበር። እሱ ደቃቅ እንደነበራቸው ማሳያ ነው። እና እነዚህ ፒፓዎች የአምታቂያ ሜዳሊያዎችም እንደዚህ ይታያሉ። ቆንጆ ደስ የሚል ቆይታ ነው እያደረግን ያለ ነው። ያሉት ማቴሪያሎች በእርግጥ በጣም የሚደናንቁ ናቸው። ሰፊ ጊዜ ሰጠን ልናያቸው የሚገቡ ናቸው እና ለጊዜው ግን ተመልካቾቻችን አንድ ፕሮግራም እንጋብዝ፣ ተመልሰን እንገናኛለን። ቀጣዩን ፕሮግራም ተጋበዙልን።